አሁን በምንኖርበት ዲጂታይዜሽን፣ ግሎባላይዜሽንና አርቲፊሻል ኢንተለጀንስ ከቤርሙዳ እስከ ኢትዮጵያ ምድረ በዳ ከዓለም ስርጓጎጥ እስከ ትላልቅ ሀገራት በኢንተርኔት በተሳሰረበትና በተጣመረበት ወቅት የዓለምና የሰው ልጆችን ህልውና የሚፈታተን ሰው ሰራሽ ፓንደሚክ ተከስቷል። እርሱም ፖርኖግራፊና ማስተርቤሽን ነው። ቃል በውቋል ተብለው ከሚፈረጁት ታዳጊ ልጆች አንስቶ ወጣትነት ጉልምስናቸውን እስካገባደዱ አዛውንት ድረስ ሳይቀሩ የወንዶቹ ሲባል የሴቶቹ በስቶና በርክቶ የሰው ልጅ የገላው ባሪያ አድርጎት የሰይጣን ቤተ ሙከራና መጫወቻ ሆኖ እንዲኖር አስገድዶታል። በዓለም አቀፍ ደረጃም የፖርኖግራፊ ኢንዱስትሪ እስከ 100 ቢሊዮን ዩናይትድ ስቴትስ ዶላር የሚያንቀሳቅስ ኢንዱስትሪ ነው። ይህንን በኢትዮጵያ ብር ስታሰሉት በቅርቡ የኢትዮጵያ መንግስት በዚህ ዓመት ለሚኖረው መተዳደሪያ የመደበው በጀት 13 እጥፍ እንደማለት ነው። ይህ ሁሉ ገንዘብ የመጣውና የሚንቀሳቀሰው ትርፍ የሰዎችን አቴንሽንና ጊዜ ኃይልና ትኩረት በመግዛት ነው። ሰዎች እንዴት በነፃ ይህን ሁሉ ገንዘብ ለፖርኖግራፊ ይገብራሉ የሚለውን በሂደት የምንመለከት ሲሆን ፖርኖግራፊ በአእምሮ ላይ በሰው ልጅ ጤናና መንፈሳዊነት ላይ የሚያደርሰውን ጫና እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቪዲዮ ላይ እንደምትመለከቱት የመጀመሪያው የጤናማ ሰው አእምሮ አወቃቀር ሲሆን ሁለተኛው ሄሮይን ወይም ደግሞ ኮኬንና ሌላ አደንዛዥ እጾችን የሚጠቀሙ ሰዎች አእምሮ ነው። የኒውሮን ሳይንቲስቶች አጥንተው እንደደረሱበት ሶስተኛውና በጣም ተጎድቶና ተበላሽቶ የምታዩት ደግሞ ከሱስ በላይ ሱስ በሆነው በፖርኖግራፊና በማስተርቤሽን ሱስ የተጠመደ ሰው አእምሮ ነው። ፖርኖግራፊ ማለት ከግሪክ የመጣ ቃል ሲሆን ፖርኒ ከሚለው ቃል ይቀዳና ይህም የተጋለጠ ሽርሙጥና ወይም ኢላስትሬትድ ፕሮስቲቱሽን የሚለውን ትርጉም ይሰጠናል። በዓለም አቀፍ ደረጃ 84% የሚሆነው ማህበረሰብ ፖርኖግራፊ ተመልካች ሲሆን የእድሜ ክልሉም ከ14 እስከ 28 ዓመት የሚለውን ይጠቅሳል። 58% የሚሆነው ሴቶች መሆናቸውንም ፋይት ዘ ኒው ድረግ የሚባለው ዌብሳይት ይዳስሳል። ስለ ሀገራችን ኢትዮጵያ ከተለያዩ ሰርች ኢንጂኖች በሚመጣ ዳታ በምንመለከትበት ጊዜ እጅግ ዘግናኝና አሰቃቂ የሆኑ ሁኔታዎችን እናስተውላለን። እነዚህ የሚመጡ ዳታዎች ወይም ደግሞ መረጃዎች ኢትዮጵያ በአሁኑ ሰዓት ከማይናማር በመቀጠል ሴክስ የሚለውን ቃል በተለያየ መልኩ በሀገራዊና በውጭ ቋንቋዎች በመፈለግ የምትጠቀስ ነገር ግን አገር እግዚአብሔር የቅዱሳን ሀገር ተብላ ሽሙጥ የሚሰራራት ሀገር ከሆነች ሰነባብቷል። በ2022 በሀገራችን በተሰራ ጥናታዊ ጽሑፍ ፕሪማሪታል ሴክስ ኤንድ ፖርኖግራፊ አሶሲዬሽን በሚል ርዕስ ትስስሩ ተጠንቶ 33.7% የሚሆኑ ሰዎች ከጋብቻ በፊት ሴክስ እንደሚያደርጉና የዚህ አነሳሽ ዋነኛው ምክንያት ፖርኖግራፊ ሆኖ ተገኝቷል። ይህም የሆነው በተወሰነ ቦታ ተገድቦ በተጠና ጥናት ነው እንጂ ለአጠቃላይ ለኢትዮጵያ አይደለም። በቅርቡ በተከሰተው ቲክታክ በሚባለው ፕላትፎርም በሀገራችን ወግና ባህል ያልተለመዱ የሰውነት ማጋለጥን ጨምሮ እስከ መወዛወዝ ያሉ የወንዱን ይቅርና የሴትን ልጅ የዝሙት ፍላጎት የሚቀሰቅሱ መረጃዎች መሰራጨት ከጀመሩ የሰነባበተ ሲሆን ቀድሞ በሀገራችን ይሉኝታና እፍረት ያስይዙ የነበሩ ንግግሮችና ገለጻዎች የዝሙትና የእርቃን እንቅስቃሴዎች ጋር ተገናኝተው ያሉ ተግባሮች የአደባባይና የቤት ውስጥ ቡና መጠጫ ወሬዎችና መጫወቻዎች ሆነው ከራርመዋል። ይህም አልበቃ ብሎ በዚህ ፕላትፎርም ሰርች አይከን ገብታችሁ ሀበሻ ሀገር ኢትዮጵያ ወይም ሌላ ሀገርኛ ቃላት ተጠቀማችሁ ብትፈልጉና ብትመለከቱ የሚመጣው ጽሑፍ ጆሮ የሚያስደፍን አይን የሚያስጨፍን ምን አይነት ጊዜ ላይ ደረስን የሚያስብል ልጆቻችንን ሳናውቀው ለጥልቁ ዓለም ለጨለማው ገዢ የምንገብርበት ጊዜ ሆኗል። ታዲያ ይህ ተፈጥሮ ሳለ ፓቬል ዱሮቭ የሚባል የቴሌግራም ፈጣሪ በፈጠረበት ፕላትፎርም ደግሞ ውስጥ ለውስጥ የሴት ልጆች እርቃንና ፖርኖግራፊዎች እንደሚሸጡ በቅርቡ የወጡ ሸጋ.ኮም በሚባል ዌብሳይት ላይ የተለቀቁ መግለጫዎች ያሳያሉ። ይህንንም በተለቀቁ ዩቲዩብ ቪዲዮዎች ላይ ተመልክታችሁ ይሆናል ብዬ አስተውላለሁ። ታዲያ ይህ ከሆነ አእምሮ በአካልና በአእምሮ ላይ የሚፈጥረውን ቀውስ እንመልከት። የፖርኖግራፊ አሉታዊና ሰይጣናዊ ጫናዎች። የሰው ልጅ የሶስት ማንነቶች ውቅር ማንነቱ የተሰራበት ምንጭ ነው። ይህም ማለት አካል ወይም ስጋ፣ አእምሮ ወይም ዕውቀት፣ መንፈስ ወይም ነፍስ በውስጡ ይዞ የተገኘ ሲሆን የትኛውም መረጃ ወደ አእምሮ የሚገባው አካልን ተጠቅሞ ሲሆን የመጨረሻ ውጤቱም የሚገለጠው ክፋቱም ይሁን ደግነቱ በሰውነቱ ላይ ወይም ደግሞ በአካሉ ላይ ነው። ይህም ማለት የሰው ልጆች 5 የስሜት ሕዋሳት ያሉት ፍጡር ሲሆን በእነዚህም ከውጭው ዓለም ያለውን በሙሉ ይቀዳበታል። የሚቀዳው የጠራም የሆነ የደፈረሰ ወደ ማከማቻው የአእምሮ ሳጥን ያከማቻል። በዚህም በመመራት አእምሯዊና መንፈሳዊ ማንነቱን ይፈጥርበታል ወይም ፓራዳይሙን ይወቅራል። በዚህም ሕይወቱን ነው ብሎ በተቀበለበት ልክ መምራት ይጀምራል። ይህንን የስልቦና ተመራማሪዎችና የኒውሮን ሳይንስ አጥኚዎች ቫክ ጂኦ ብለው የሚጠሩት የስሜት ዑደት ወይም ሴንሹዋል አኩዊቲ
ብለው ይሰይሙታል። ማየት በአይን፣ መስማት በጆሮ፣ መዳሰስ በእጁና በሰውነቱ፣ ማጤስ ወይም ደግሞ ማውጠንጠን በውስጥ በአንጀቱ፣ ማጣጣም በሽታና በመቅፈስ በአፍንጫው ብለው የሚፈረጁ ሲሆን አብዛኛውን የመረጃ ቋት በመሰብሰብና ለአእምሮ በማቀበል የሚታወቀው ቫክ የሚባለው የአእምሮ አወቃቀር ነው። ይህም ማለት ቪዥዋል ኦዲተሪ ካይኔስቴቲክስ ፋካልቲ ኦፍ ሴንሹዋል አክቲቪቲ ሲሆን ከነዚህም 80% የሚሆነው የአእምሮአችን መረጃ የሚገባው በአይናችን ገብቶ ቪዥዋል ኮርቴክስ የተባለውን የአእምሮ ክፍል የሚሞላና በስዕልና በቪዲዮ መልክ አእምሮአችንና ትውስታችንን የሚቆጣጠር ነው። ይህ በእንዲህ እንዳለ አንድ ጤናማ ሰው የራሱን ምርጫና ውሳኔ ተጠቅሞ ወደ ውስጡ የሚያስገባው መረጃ ማንነቱን ይቀርጸዋል። ታዲያ ፖርኖግራፊን ለረጅም ጊዜ የሚመለከትም ሰው የመመልከቱ ኢንተንሲቲ ወይም ደግሞ ጥንካሬ በጨመረ ቁጥር የተመለከተውን ተግባራዊ ወደ ማድረግ ልምምድ መሄዱ የተደመደመ ነው። ምክንያቱም የቀመሰ ሰው መብላት ያምረውና ያየውን መድገም ይፈልጋልና አእምሮውን በመጫን ዶፓሚን እንዲመነጭ የሚያደርገው የአእምሮ አሚግዳላ የተባለና እንዲሁም ደግሞ ክሪቲካል ፋካልቲው የሆነው ኒዮኮርቴክስ ያንን ንጥረ ነገር በማስፈንጨት ይህንን አእምሮ እንዲቆጣጠረውና ዶፓሚን መመንጨቱ ሪኢንፎርስመንት ሳይክሉን በደንብ አድርጎ እንዲያጠነክር ያደርገዋል። በተደጋጋሚ ሌላ ደስታ እንደሚያገኝ እየዋሸ ይነግረዋል። አእምሮውንም ተከትሎ ያደርገዋል። አእምሮ የሚያደርገውን አካል የሚፈጽም ሲሆን አካል ደግሞ በሚፈጽመው አእምሮ ሌላ የውስጣዊ ትስስሮችንና ፓተርንን ይገነባል። ይህም ዑደት ደግሞ በሰውነት ውስጥ በመታገዝ ሞተር ኒውሮንስ እንደሚደጋገምና ሞተር ኒውሮኖች የተመደጋገም ዑደት ደግሞ አእምሮ ውስጥ ከፍተኛ ጡንቻ አዳብሮ የዛ ሰው ልማድና ማንነትና አካላዊ መገለጫ እንዲሆን ጫና ያሳድራል። ሰውየውም በመጀመሪያ በውሳኔ ቀጥሎ በማየት ከዛም በኋላ በመሞከር በስተመጨረሻም በማድረግ የሱሱ ባሪያ ይሆናል። ሁሉም ሱሶች የሚጀመሩት ይህንን ሳይክል ተከትለው ነው። የዘርፉ ባለሙያዎች ወይም ደግሞ የቢሄቪራል ሳይኮሎጂ ኤክስፐርቶች እና ሃቢት ኤክስፐርቶች ይህንን ሃቢት ሉፕ ብለው የሚጠሩ ሲሆን ሃቢት ሉፕ 4 ዋነኛ ደረጃዎችን በውስጡ ይዛል። የመጀመሪያው ኪው ወይም ደግሞ ትሪገር ሲሆን ቀስቃሽ ብለን እንለዋለን። ሁለተኛው ክሬቪንግ ወይም ጉጉት ሲሆን ለዛ ነገር መሻትን፣ ፍላጎትን ማሳየት ብለን እንተረጉመዋለን። ሶስተኛው ሪስፖንስ ወይም ደግሞ ምላሽ መስጠት ብለን እንመለከተዋለን። አራተኛውን ሪዋርድ ወይም ደግሞ ሽልማት ብለን እንመለከተዋለን። ይህንን በምሳሌ ስንመለከት ፖርኖግራፊ የሚመለከት ሰው ምናልባት ፖርኖግራፊ ለማየት የሚያነሳሳው ነገር መጨነቁ፣ በሰዎች ፊት መጣላቱ፣ ከሰዎች ጋር አለመወደዱ ወይም ደግሞ በውስጡ የሚሰማው የብቸኝነትና የጫና ስሜት እርካታ እንደሚያገኝ የሚነገረው ቅድም ያነሳነው የሐሰት ሰንሰለት ሊሆን ይችላል። በተለያየ መልክ ትሪግ ሊያደርገው ይችላል። ሌላ ቀስቃሾች ብለን የምንመለከታቸው ምናልባት እርቃን የሴት ገላ ማየት ሊሆን ይችላል ወይም ደግሞ ሌላ ፊልሞች ላይ የተመለከታቸው ትዕይንተ ምስሎች ሊሆኑ ይችላሉ። እነዚህ ትዕይንተ ምስሎች ከቀሰቀሱ በኋላ ያ ሰው ለፖርኖግራፊ ለማየት ወይም ደግሞ ማስተርቤት ለማድረግ እንዲጓጓ ያደርጉታል። እንዲጓጓ በሚሆንበት ጊዜ ያን የጓጓበትን ዑደት ተከትሎ ለዛ ነገር ተግባራዊ ምላሽ ለመስጠት ይነሳሳል። ይህንንም የሚያደርጉት ሞተር ኒውሮንስ የሚባሉ የአእምሮ ክፍሎች ናቸው። ከዚህ ሶስተኛው ደረጃ ላይ እንደርስና ሰውየው ምላሽ ይሰጣል ወይም ደግሞ ፖርኖግራፊውን አይቶ ሪስፖንድ ያደርግና ማስተርቤት ያደርጋል ማለት ነው። በአራተኛ ደረጃ ሪዋርድ የሚባለው ደረጃ ላይ ስንደርስ ሪዋርድ ማለት ያ ሰው ለዛ ነገር ምላሽ እንደሰጠ ይታያል። ምላሽ የሰጠው ለምን እንደሆነ ስንመለከት በመጀመሪያ ደረጃ ተቀሰቀሰ፣ በሁለተኛ ደረጃ ፎቶ ወይም ደግሞ ፊልሙን አየ፣ በሶስተኛ ደረጃ ማስተርቤት ያደረገ፣ በአራተኛ ደረጃ ስፐርሙን በሚረጭበት ጊዜ ወይም ደግሞ ሴመን ሪቴንሽን የሚለውን አቅም ከውስጡ በሚያጣበት ጊዜ ይህንን የነ ኒኮላ ተስላ የነ አልበርት አንስታይን እና የነ አይዛክ ኒውተንን አቅም በሚያጣበት ጊዜ እምቅ አቅሙን በአንድ ጊዜ ሉዝ ያደርገዋል። ይህንን እየጠቀስኩ ያለሁት ለምን እንደሆነ ትረዱኛላችሁ ብዬ አስባለሁ። ትልልቅ ሊቃውንት የሚባሉ እነ ኒኮላ ተስላ፣ እነ ሚካኤል ፋራዳይ እንዲሁም እነ አይዛክ ኒውተንና አልበርት አንስታይን ሴመን ሪቴንሽናቸው ከፍተኛ እንደነበርና ሴክስ እንደማያደርጉ ማስተርቤት እንደማያደርጉ አውቶባዮግራፊያቸው በደንብ አድርጎ ያሳያል። ታዲያ ይህንን በሚያደርግበት ጊዜ በዚህ ሰንሰለት ውስጥ ታስሮ ይቀራል። እነዚህ ሰንሰለቶች የበለጠ በፈረጠሙ ቁጥር ማንነቱን እዛ ውስጥ እንዲያጣና አካላዊ እውነቱ ሁልጊዜም ለዛ ለፖርኖግራፊ የተገዛ እንዲሆን ያደርገዋል። ይህንን ኪው ወይም ደግሞ ትሪገር በመቀጠል ደግሞ በውስጡ የታሰረበት ክሬቪንግ ጉጉት በሶስተኛ ደረጃ ሪስፖንስ በአራተኛ ደረጃ ደግሞ ሪዋርዱን ካገኘ በኋላ ይህ በተደጋጋሚ በሞተር ኒውሮንስ በሚደጋመበት ጊዜ ያ ሰው ማንነቱን እያጣ የሚሄድ ይሆናል። በዚህ የሰይጣን ወርመድ የታሰረ ሰው በባህሪው ቅብዝብዝ፣ በአንድ ነገር የማይረካ፣ ለማድረግ ተነሳሽነት የሌለው፣
አካሉ የደቀቀ፣ ፊቱ የረዘመ ወይም ሁል ጊዜም የተከፋ የሚመስል፣ ጉልበት የሌለው፣ ደካማ፣ በራስ መተማመን የሌለው፣ የተጎዳ፣ ራሱን የሚወቅስ፣ ማንነቱን የሚጠላ፣ ጥቅም የለኝም ብሎ የሚያምን፣ የሆነውን ለመደበቅ ሲጥር ሰዎችን አስደሳች ሆኖ የቀረ፣ በሚያሳየው ባህሪ ሰዎች የሚንቁትና የማያከብሩት ነው። እኔ በጥቂቱ ገለጽኩት እንጂ የኖረበትና በውስጡ ተሰቃይቶ ስቃዩን ያጣጣመ ሰው ጠንቅቆ ምን ያህል እንደተጎዳ ይረዳዋል። አካሉን ለዝሙት ለፖርኖግራፊና ለማስተርቤሽን የከፈተ የአእምሮ ወይም የሐሳብ ዓለሙን ብሎም መንፈሳዊ ማንነቱን ቦጥቦጠው ለሚበሉ መናፍስት ራሱን አሳልፎ የሰጠ ባሪያ ይሆናል። ይህንን ስል ቀለል አድርጋችሁ እንዳታዩት፣ ሌላ መንፈሳዊ ዳራም አለው። ነፍስ ያለ ስጋ፣ ስጋም ያለ ነፍስ አይቆምም። በዚህ ምድር ታዲያ ስጋ ባሪያ ሲሆን ነፍስም ባሪያ ይሆናል። በዚህ ምድር ላይ ላለው ነገር ለየትኛውም ነገር ስጋችሁን ስታስገዙ ነፍሳችሁም በዛው ልክ ለዛ ነገር እየተገዛ ይሄዳል። በዚህ ምድር ለፖርኖግራፊ የተገዛ ሰው በየትኛውም አይነት ሁኔታ ሳያመልጥ ነፍሱም ለዛ ነገር የተገዛ ይሆናል እንደማለት ነው። ነፍስ ባሪያ ሆና ነፃነቷን እንዳታገኝ በስጋ ውስጥ ትታሰራለች። የስጋ ነፃ መውጣት ግድ ነው። ስጋ ከዛ ውስጥ ነፃ ካልወጣ ወይም ከፖርኖግራፊና ከማስተርቤሽን ሱስ ነፃ ካልወጣ ነፍስም በዛ ቦንዴጅ ውስጥ እንደታሰረች ባሪያ እንደሆነች ትቀራለች። ስጋ ላይ የተገለጠውን ለማየት የነፍስን ስቃይ ማስተዋልና መረዳት ቀላል ነው። ስጋ ላይ የተፈጠረውን ህመም፣ ስጋ ላይ የተፈጠረውን ጫናና ጭንቀት በማስተዋል ነፍስ ምን ያህል እየተሰቃየች እንደሆነ ማስተዋል ይቻላል። ፖርኖግራፊ የሚያይና ማስተርቤት የሚያደርግ ሰው በየቀኑ ለመናፍስት የኃይሉን ማዕከል የዘር ፍሬውን አሳልፎ እየመገበ ነው። መናፍስቱም የሚመገቡት ኃይል እንዳይቀርባቸውና ሁልጊዜም በተደጋጋሚ ያን ነገር እንዲያደርግ ይህንን ሰው ከመንፈሳዊ ማንነቱ ያርቁታል። ጸሎት እንዳያደርግ፣ ወደ ቤተ ክርስቲያን እንዳይሄድ ወይም ወደ ቸርች እንዳይሄድ፣ ከዱዓ ከሰላት ከተለያዩ መንፈሳዊና ቀና ልምምዶች በማራቅ በውስጡ የሚሰማው ሐዘን፣ ጭንቀት፣ ድባቴ፣ ብቸኝነት፣ አሉታዊነት፣ ገደብ የሌለው ጸጸት የሚቆመውና ቀጥ ሊል የሚችለው ማስተርቤት ሲያደርግና ፖርኖግራፊ ሲያይ እንዲሁም ደግሞ እርቃናዊ የሆኑ ዜናዎችን ሲሰማ እንደሆነ አሉታዊ ዜናዎችን፣ አሉታዊ ስብከቶችን በተለያየ መልክ አእምሮን በመቆጣጠር መናፍስቱ የሚሰብኩት ይሆናል። ይህንን ሰንሰለት ተከትለው በሚደጋገምበት ጊዜ አእምሮ ከዛ ሰንሰለት እንደማይወጣ እንዲያምን ያደርጉታል። በዛው ልክ ያንን አመነ ማለት ለዛ ነገር የበለጠ ባሪያ እንዲሆን ይሆናል። የዛ ነገር ተከታይ እንዲሆን ያደርጋል። ማንነቱን ለዛ ነገር ተከታይ ካደረገው ያ ነገር እውነቱንና የህይወቱን ሪያሊቲ እየተቆጣጠረ ይሄዳል። ይህም በዚህ ሰንሰለት ውስጥ ባርነቱ እየበዛ ሲሄድ ማንነቱን፣ ትዳሩን፣ የወጣትነት ወዙን፣ ጉልበቱን፣ የመፍጠር አቅሙንና ከፈጣሪ ጋር ያለውን ግንኙነት በልቶ ባዶውን ያስቀረዋል። ከዚህ ባርነት እስካልወጣም ድረስ ሰንሰለቱ ቅጣቱን ሁልጊዜም ከሱ የማያርቅ ይሆናል። ይህ ቅጣትም የሚቀርለት አይሆንም። በዚህ ቅጣት ሰንሰለት ውስጥ የምንታሰረ ህይወቱ በስቃይ በድባቴ የተደመደመ ይሆንና ምናልባት የሆነ ጊዜ ራሱን የሚያጠፋ የሆነ ጊዜ በዛ ምክንያት በተለያዩ ሱሶች ውስጥ ተዘፍቆ ማንነቱን ያጣ ሰው ይሆናል። በዚህ ሰንሰለት ውስጥ ከተዋጣ በኋላ ማንነቱን እንዲያጣ የሚያደርጉት እነዛ መናፍስቶች ህይወቱን ቦጥቡጠው ወደሚፈልጉበት ቦታ እስኪወስዱ ድረስ አይተውትም። ታዲያ ይህ ከሆነ ከዚህ ሰንሰለት ለመውጣት ምን አይነት መፍትሄዎችና ሳይንሳዊ ጥቆማዎችን መጠቀም እንችላለን? እነዚህ ጥያቄዎች ለብዙ ሰዎች ትልቅ ምላሽ እንደሚሰጡ አምናለሁ። በቀጣይ ቪዲዮዎች ከፖርኖግራፊና ከማስተርቤሽን እንዴት ልትላቀቁ እንደምትችሉ ሳይንሳዊ ዳራዎችን በደንብ አድርጌ በማዘጋጀት ለእናንተ የማቀርብ ይሆናል። ይህ ቪዲዮ ጥሩ መገናዘብና ጥሩ መረዳትን እንዳስጨበጣችሁ ተስፋ አድርጋለሁ። እስከ መጨረሻው ድረስ አብሬያችሁ የነበርኩት ዝናቡ ነበርኩኝ። እስከ ፍጻሜ ድረስ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን በፖርኖግራፊና በማስተርቤሽን የታሰረ አእምሯችሁን ማጥራት እንዲሁም ደግሞ በተለያዩ ሱሶች የታሰረ ማንነታችሁ እንዳለ የሚሰማችሁ ወንድሞችና እህቶች ካላችሁ ስልጠና መውሰድ ትችላላችሁ። ቪዲዮ ማል በምታገኙ ስልክ ከኔ ጋር በመደወል ኮሚኒኬት ማድረግ ትችላላችሁ። ቀሪ ሰዓታችሁ ደስ የሚል እንዲሆን እመኝላችኋለሁ። ሰላም ሁኑ። መልካም ቆይታ ይሁንላችሁ።